ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ ክብሯን የሻሸመኔ ሪጅን ኤሌክትሪክ አገልግሎት ደንበኞቻችን በሙሉ የሻሸመኔ ሪጅን ኤሌክትሪክ አገልግሎት እናንተን በተፈለገው ወይ ደግሞ በጥሩ ሁኔታ ለማገልገል እየጣረ መሆኑ ይታወቃል። ነገር ግን በተለያዩ ቦታዎች የመሰረት ልማትና የኃይል ስርቆት አገልግሎታችን ላይ ተጽዕኖ እየፈጠረ መሆኑ በእናንተ በኩልም ይሄ የመሰረተ ልማት ስርቆትና የኃይል ስርቆትን ለመከላከል ተቋሙ ባስቀመጠው የመረጃ መሰብሰቢያ መሰረት እና አካባቢ የሚገኙ ማዕከላት ቢሮ ሄዳችሁ ጥቆማ መስጠት ትችላላችሁ። የተቋሙ የመረጃ መሰብሰቢያዎች ደግሞ ፌስቡክ፣ ቴሌግራም እና 908 ላይ ጥቆማችሁን እንድትሰጡና ጎናችን እንድትቆሙ በአክብሮት እንጠይቃለን። በጣም ጫና ነበረ እና አሁን እኛ እንደምታውቀው ነዳጅ ነው የምንሸጠው። ኃይል ተቆራረጠ ማለት ስራ ተቆመ ማለት ነው እና የውድድር ስራም ነው። ስለዛ ብለን መብራት ስለማይኖር ናፍጣ ነው የምንጠቀመው ረጅም ሰዓት እና ከምናተርፈው ገንዘብ በላይ ነው ናፍጣ የሚጠቀመው ጄኔሬተራችን ራሱ ማለት በየጊዜው ነው ኃይል የሚቆራረጥ የነበረው ምናምን ነገር በጣም እንቸገር ነበር። ሻሸመኔ ከዚህ በፊት ከዛሬ አመት ቅርብ ከዛሬ አመት በፊት በጣም የቆየ ድሮ እንጨት ነበር የተተከለው ደግሞ የከተማ ፕላኖች ሳይስተካከሉ ወጣ ገባ ባለበት ደረጃ ነው የተተከለው። እንጨቱ አርጅቶ በሰው ላይ ይወርቃል፣ በቤት ላይ ይወርቃል። በጣም አስቸጋሪ ነበር። ማብራቱ በጣም ይቆራል። በአንድ በኩል በወደቀው እንጨት ሰበብ እንጨቱ በመደዳ ይወርቃል። እንጨቱ በመደዳ በሚወርቅበት ሰዓት እስከ በአንድ አካባቢ ላይ ያ እንጨት ተመልሶ እስኪተካ ድረስ ማብራት ጠፍቶ ሰዎች እስከ 15 ቀን እስከ 10 ቀን እስከ 8 ቀን 3-4 ቀን በላይ ያ በጨለማ ውስጥ ይኖራሉ። እጅግ በጣም የውድን ፖል ነበረ። ውድን ፖል ደግሞ በባህሪው እንደምታውቁት የመበላት የመዝመምም ሌላም ነገሮች ነበሩ። በዚህ ላይ በጣም በንፋሳማና ዝናብ ወጀብ ባለበት ጊዜ መስመሮች ይወድቁ ነበረ። በእንጨት የሚደረጉ ፖሎች የረጅም ጊዜ ማገልገል እድላቸው የጠበበ ነው። ያም ብቻም ሳይሆን የዝናብ ሲመጣ ከንፋስ ጋር ተያይዞ ከአንዳንድ ተፈጥሮ ጋር ተያይዞ ቶሎ የመውደቅና ያም ደግሞ ከተማው ላይ ያሉ የኃይል ዝርጋታ ቶሎ የሚጠፋበት ሁኔታ አለ። የሻሸመኔ ከተማ ነዋሪዎችም ሆኑ የሥራ ኃላፊዎች 40ና 50 ዓመታት ያስቆጠረውን የኤሌክትሪክ መስመር የነበረውን ጫና ሲያስረዱ ተመለከትን። በሻሸመኔ ከተማ የኃይል መቆራረጥ፣ የኤሌክትሪክ ፖሎች መውደቅ አዲስ አልነበረም። በኢትዮጵያ ዘመን አቆጣጠር በ2012 መጨረሻና በ2013 መጀመሪያ ተግባራዊ የተደረገው የ6 ከተሞች ፕሮጀክት የኤሌክትሪክ መሰረተ ልማቶችን ለማዘመን እድል የፈጠረ ነው። ኤሌክትሪክ አገልግሎትን ማዘመን ነው ያስፈልገበት ምክንያት። እንደዚህ ሲደረግ ደግሞ ራሱን የቻለ ፕሮጀክት ክፍል አለ።
ስድስቱ ከተሞች ብቻ ሳይሆን መጀመሪያ 8ቱ ከተሞች የሚባል የተለያዩ ከተሞች ላይ የተወሰኑ ከተሞች ላይ ተሰርቷል። ከዛ ቀጥሎ ደግሞ 6ቱ ከተሞች ነው የመጣው። ይሄ ማለት እንደ ኢትዮጵያን ኤሌክትሪክ አገልግሎት 6 ትላልቅ ከተሞች ላይ ታቅዶ የኤሌክትሪክ አገልግሎትን ለማዛመንና ሪላያቢሊቲን ወይ ደግሞ መቆራረጥን ለማስተካከል ታቅዶ የተሰራ ነው። ከዛ በፊት የነበረው ሻሸመኔ ወደ 40 ዓመት 50 ዓመት ነበር መስመሮቹ የቆዩ የነበሩት። ኦልሞስት ሻሸመኔ ሰብስቴሽን ወደ 11 መስመሮች ወጪ ያላቸው ከ11ዱ 6ቱ መስመሮች ላይ ተሰርቷል የመልሶ ግንባታ። ሌላው ተጨማሪ መስመሩ ከተማ ብቻ ሳይሆን ገጠሮቹንም አልፎ የሚሰጥ ነው። ወረዳዎች፣ ቀበሌዎችን አልፎ ይሰጣልና ኦልሞስት ይሄ ፕሮጀክት 50% ያው የፕሮጀክቱ ስፋቱ ከከተማው ስፋት ጋር ከቨር ባያደርግም ግን ፕሮጀክቱ ከተጠናቀቀ በኋላ ቀድሞ ከነበረና አሁን በጣም ትልቅ ለውጥ አለ። ለምሳሌ ከወሰድን በየጊዜው እንጨቶች በየቦታው እየወደቁ ያረጁ ምሰሶዎች የኃይል ለመቆራረጥ በየጊዜው 10፣ 20፣ 30 እስከ 50፣ 60 ምሰሶ እየወደቀ ከተማው ስምንት ቸገርበት የነበረው አሁን ሌላው ደግሞ ዛፍ ነበር፣ የዛፍ ችግር ነበር። በዚህ ነው ዛፎችንም አሁን አጽድተን መስመሮቹ እንዳለ ወደ ኮንክሪትና ኮንሰንትሬት ኬብል ሽፋን ወደ 150 ቢሎ ተሰርቶ ኦልሞስት ከሞላ ጎደል ፕሮጀክቱ ከተጠናቀቀ ትልቅ ለውጥ አምጥቷል ከተማ ላይ። የተሰሩ ስራዎች አንደኛ የከፍተኛ መስመር፣ ሁለተኛ የዝቅተኛ መስመር፣ ሶስተኛ የትራንስፎርመር ማሻሻያና ይሄ የዝቅተኛ መስመር ደርሶ የተሰራበት ቦታ ደግሞ ከነ ቆጣሪ ጭምር ነው እንትን ተደርጎ የተሰራው ማለት ነው። ስፔሻሊ የቆጣሪ ቦርድ ተቀይሮ ነው የተሰራው። ስለዚህ ትራንስፎርመር፣ ከፍተኛ መስመር፣ ዝቅተኛ መስመር እና ወደ ቆጣሪ ኬብል የሚሄድ በስታንዳርዱ መሰረት ፌዝ ባላንስ አለ። ብዙ እንትኖችን ሞዲፋይ አድርጎ ስለተሰራ በጥናት እንትን ተደርጎ ስለተሰራ እስከዚያ ድረስ ነው የተሰራው። ሻሸመኔ ወደ 89 ኪሎ ሜትር አካባቢ የከፍተኛ መስመር ስራ ተሰርቷል። ዝቅተኛ መስመር ወደ 89 ኪሎ ሜትር አካባቢ እንደውም ወደ 27 ትራንስፎርመር የማሳደግና ተጨማሪ አጋዥ የማስቀመጥ ስራ ተሰርቷል። በዚህ ፕሮጀክት ውስጥ ኦልሞስት ከአቅም በላይ የጫኑ ትራንስፎርመሮችን የማስተንፈስ የኃይል እጥረት የነበረባቸው ሰፈር ተቋማትም ይሁን ህብረተሰብ የሚሆን ድርጅቶችን ሁሉ የኃይል ማሻሻያ ተሰርቶ እዚህ ተጠቃሚ ሆነዋል። ነዋሪዎች የነበረባቸው ችግር የኃይል መቆራረጥ ብቻ አልነበረም፣ የኤሌክትሪክ ፖል ቢወድቅ የሚያደርሰው ጉዳትም እንጂም። አሁን ግን ይህ ስጋት የለም ይላሉ ነዋሪዎቹ። ለምሳሌ በፊት ግንድ ይወድቅ ነበረ ምናምን የተለያየ ችግር ይፈጠር ነበረ ገንዶች ላይ ምናምን። ዝናብ በሚዘንብ ሰዓት ምንም አንተማመንም ምናምን ለኛም ስጋት ነበረ። አሁን ላይ ግን ያለው ነገር ይሄ በመቀየሩ ስጋታችን ተቀርፏል። አሁን ያለው ነገር ማለት አንሰጋም። አሁን ዝናብ ሲኖር ኃይል ይቋረጣል ምናምን የሚለው ነገር አሁን ለኛ አሁን ስጋት መሆኑ ቀንሷል። አንድ ጊዜ አንድ መብራት ዴሊ የማይቋረጥ ከሆነ ሆቴል ቤቶች አሉ፣ ምግብ ቤት አለ፣ ጋራጆች አሉ፣ የተለያዩ ቶርኖ ቤቶች አሉ። በአጠቃላይ እነዚህ ንብረቶች በሙሉ መብራት ካልተቋረጠ የሚያገኙትን ጥቅም በቀጥታ ያገኛሉ። የግለሰቡ የሆቴል ቤት ሲሆን የግለሰብ ብቻ ሳይሆን እዛ ውስጥ የተቀጠሩ ሰራተኞች ማብራቱ በሚቋረጥበት ጊዜ ይጉላላሉ። በቀን ስራ የተቀጠረ ሰው ሊኖር ይችላል። በተለያዩ ፕሮጀክቶች የገቡ ሰዎች ማብራቱ ካልተቋረጠ የሚያገኙት ፍጆታ ሳይቆረጥባቸው በቀጥታ ያገኛል። ሰውዬ ሲጠቀም ሰራተኛውም ይጠቀማል። ከዛ ወዲህ ማብራቱ ከተስተካከለ ወዲህ በጣም ደስ በሚል ሁኔታ ሰው በጣም አረፍ ብሎ ስራውን እየሰራ ነው። የኢትዮጵያ ኤሌክትሪክ አገልግሎት ሻሸመኔ ሪጅንም ሆነ የከተማ አስተዳደሩም የነዋሪዎችን ሀሳብ ይጋራሉ። 6ቱ ከተሞች ሪሃቢሊቴት ከተደረገ በኋላ 100% ባንልም በሚፈልገው ልክ ችግሮቹ ተፈቶ ሌሎቹ ከስር ያሉትን ደግሞ በየጊዜ ቅድመ ጥገና እየተሰራ አገልግሎት እየሰጠ ነው ማለት ነው። ስለዚህ በአጠቃላይ ይሄ በ6ቱ ከተሞች የተሰራው ሻሸመኔ ከተማ ላይ በጣም ትልቅ ለውጥ ለደንበኞች እንኳን ጥያቄ እስከሚሆን ድረስ ማለት ነው። የማይታሰብ እንዴት እንደዚህ ሆነ፣ ምን ተሰርቶ ነው፣ ምን ተገኝቶ ነው እስከሚባል ድረስ ደንበኛም አገልግሎት እያገኘ ስለሆነ በጣም ብዙ ለውጥ አምጥቷል ማለት ነው። ስፔሻሊ ብንወስድ አምና እንኳን በዚህ ሰዓት ብንወስድ ወደ አገልግሎት እየገባ የኮሚሽኒንግ ሂደት ላይ ስለሆነ ፍሪኩዌንሲው በቀን ምን ያህል እንደሚጠፋ ምን ያህል ጠፍቶ እንደሚቆይ በጣም አስቸጋሪ ነበር ማለት ነው። ያ ነገር አሁን ተፈቷል። በፊት ያስቸግሩን የነበሩ ነገሮች ተቀርፈውልናል።
አንዱ የኃይል አቅርቦት በጣም ይቆራረጥ ነበር እዚህ ከተማ። አንዱም እንደ ምክንያት ይነገር የነበረው እነዚህ ያረጁ ፖሎች የእንጨት ፖሎች ናቸው። እነሱ አሁን ላይ በአዲስ በኮንክሪት ፖል መተካታቸው በቀላሉ በእንደዚህ አይነት ነገር ፈተና ስለማይሆን አሁን ላይ ባለው ሁኔታ የተሻለ መስመር ነው ያገኘን ያለ ነው። ሌላ ከዚሁ ጋር ተያይዘው ቅድም ሳነሳ እንደነበረው ይሄ ቤር ዋየር ወይንም ደግሞ ምንም የሌለው ነው። ይሄ ግን ያሁኑ ግን ኢንሱሌትድ ወይንም ደግሞ ለአደጋ ያልተጋለጠ ኢንሱሌትድ የሆነ ኮፐር ዋየር ነው ሲጠቀሙ ያሉት። ያ ምንድነው ይፈጥር የነበረው በተለይ የክሊረንስ ጋር ተያይዞ የዛፎች ምናምን እሳት እየፈጠሩ በጣም የኃይል መቆራረጥ መንስኤ የነበሩት ናቸው። አሁን ላይ ግን ኦልሬዲ እየተዘረጉ ያሉት ኬብሎች እንደ አድቫንቴጅ የሚያየናቸው ምንድነው ኢንሱሌትድ የሆኑ ለሌላ የኤሌክትሪክ አደጋ የማይጋለጡ መሆናቸው በዚህ ፕሮጀክት ከተፈቱልን ውስጥ አንዱ እሱ ነው። የደንበኞችን እርካታ ከመጨመር አንጻር መስመር ለምሳሌ አሁን አንዴ ከወደቀ አድሮ ሁሉ 2 ቀን 3 ቀን ነበር ስራው የሚፈልገው። በጣም በርካታ ፖሎች ከወደቁ ኦልሞስት ያ አንድ የሚወድቀው ነገር ፖል በየቦታው የሚወድቀው ነገር አሁን ቀርቷል፣ የለም። ሁለተኛ ኢቭን ችግር ከአቅም በላይ ካልሆነ በስተቀር መስመር ከጠፋ በ5 በ10 ደቂቃ ውስጥ ከአቅም በላይ ካልሆነ በስተቀር ወደ ሲስተሙ ተመልሶ አገልግሎት ያገኛሉ በ24 ሰዓት ውስጥ ማለት ነው። እና ከጊዜ ወደ ጊዜ መሻሻል መጥቷል። ምናልባት ከከተማው ስፋት አንጻር ሙሉ ለሙሉ ከቨር ባያረግም የተሰራው ስራ አበረታችና አመርቂ ውጤት አምጥቷል። ዋና ትልቁ ህዝቡ ተቋሙ ላይ እምነት እንዲኖር ነው። ያልተረበሸ ወይ ደግሞ ያልተቆራረጠ አገልግሎት እንዲያገኝና ደንበኛን የሚያረካ መሆኑ ነው ዋና ትልቁ ዓላማ ነው። ዳይሬክትሊ ኢንዳይሬክትሊ ግን መስመር ሲቋረጥ ኢነርጂ ነው ተቋሙ እየሸጠ ያለው ኢነርጂ ነው። እኛ ከኢፒ ገዝተን ለደንበኞች እየሸጥን ነው። መስመር በጠፋው ቁጥር ኢንዱስትሪ ገቢ ማስገኘት ያለበት ለተቋሙ ለመንግስትም ለስራ አጥም መስራት የነበረበት ብዙ ነገሮች ስለሚያጡ እንደ ሀገርም እንደ ተቋምም በጣም ከኮስት አንጻር ኪሳራ ስለነበረ ያ ነገር ነው የፈታው ማለት ነው። ሁለተኛ ደግሞ የተቋሙን ገጽታ ደንበኛ ወይ ደግሞ መንግስት ሰው ተቋሙ ላይ እምነት እንዲኖር ያደረገበት ሁኔታ ነበር ማለት ነው። ሌላው የዚህ ስራ ጠቀሜታ አዲስ ኃይል የሚፈልጉ ደንበኞችን ማስተናገድ ማስቻሉ ነው። በሻሸመኔ ከተማ በተከናወነው ማሻሻያ በቂ ኃይል በመኖሩ ለአዲስ ደንበኞች ኃይል እየቀረበ ነው። እነዛ ኃይል ማሻሻያ ተጨማሪ የአዳዲስ ደንበኞችን ለማገናኘት በሩን ከፍቶልናል። በአካባቢያቸው ላይ ቀደም ብሎ የነበሩ ትራንስፈርመሮች የኃይል እጥረት ችግሮች ነበሩ። እነዛን ችግሮች በስድስቱ ከተሞች ፕሮጀክት ከተሰራ በኋላ በቂ የሆነ ኃይል አለ፣ የተሻሻሉ ነገሮች ስላለ በዛ አማካኝነት አዳዲስ ከስተመርን የማስተናገድ ሰፊ ኦፖርቹኒቲ ፈጥሮልናል። አንደኛ ይሄ ኃይል ከመሻሻሉ ጋር ተያይዞ ሰብስቴሽኑ ወደ 2013 ላይ ወደ 13 ነው 2014 ዓ.ም ላይ ሰብስቴሽኑ 25 ኤምቪ የነበረው ወደ 50 አድጓልና የኃይል ፍላጎትን በዛው ልክ የከተማ ፍሰት ኢንዱስትሪ መንደር ብትሄድ መኖሪያ ብትሄድ የጥቃቅንና አነስተኛ የመንግስት ተቋማት የግለሰቦች ጥያቄዎች በየጊዜው ይመጣሉ። ያን ሁሉ ተቀብለን እያስተናገድን ነው። ይሄ ነገር ከተሳከለ በኋላ ሁለተኛ ያ ብቻ አይደለም። ከዚህ ከከተማ የሚወጡ መስመሮች አሉ፣ ሌሎች ወረዳዎችን ቀበሌዎችን የሚሰጡ እነሱን ገጠሩን ከከተማ የለየንበት አሁንም እየሰራን ያለ ነው። ለምሳሌ ከሻሸመኔ ወደ ነጌሌ የሚሄድ 2 መስመር አለ። ከሻሸመኔ ወደ ኮፈሌ የሚሄድ መስመር አለ። ከሻሸመኔ ወደ አጄ የሚሄድ አለ። እነኛ ወደ ገጠር የሚሄዱትን ቀድሞ ፕሮጀክቱ ከሰራው ውጪ እኛ በራሳችን አውጥተን ገጠሩን ከከተማ ለይተን ምንም በተሻለ መጠን ከተማው ላይ የኃይል መቆራረጥ እንዳይኖር፣ ሁለተኛ ወደ ገጠሩ የሚሄድ መስመር እንደ ዱሮ እየወደቀ ሳይሆን ዛፎችንም እየመነጠርን ከጊዜ ወደ ጊዜ የመሻሻል ለውጦች መጥተዋል። የኤሌክትሪክ ፖሉ ከእንጨት ወደ ኮንክሪት መቀየሩ ከኤሌክትሪክ መቆራረጥ ባለፈ የከተማዋን ደረጃ ያሻሻለ ሆኗል። በጣም ቀይሮታል። አንደኛ ከውበትም አኳያ እንደምታየው በፊት ከነበረው የውድን ፖል ኮንክሪት ፖሉ እጅግ በጣም ውብ ነው። ጥንካሬው እንዳለ ሆኖ የከተማን ውበትም እጅግ በጣም ጨምሮታል። ምንም ይሄ እንትን የሚለን አይደለም። ኮንክሪት ፖል የተተከሉ ቦታዎች ላይ ከዚህ በፊት በጣም የተደራረቡ የእንጨት ፖሎች ናቸው ሲተከሉ የነበሩት። አንደኛ ከውበት የከተማ ውበትም አንጻር በጣም የሚያስጠላ እይታ የፈጠሩበት ሁኔታ ነበር። ያ ብቻም ሳይሆን ለአደጋ የመጋለጥ እድሉም ሰፊ ነበር። በጣም የተደራረበ የተወሳሰበ የማብራት ኔትወርክ ነበር። ያ ኦልሞስት አሁን ላይ በዚህ በስድስቱ ከተሞች ሙሉ ለሙሉ ማለት በሚያስችል መልኩ ጠፍቷል። ስቲል አንዳንድ ቦታዎች ያሉ እንዳለ ሆኖ ያም ፕሮጀክቱ ስኮፕ ያላዳረሳቸው ሆኖ ነው።
ግን ከዛ ውጪ አሁን ላይ ባለው ሁኔታ በፊት ለአደጋ የሚያጋልጥ የነበረው ሁለተኛ የከተማውን ውበት በጣም ይዞ የነበረው ይሄ ከእንጨት ፖሎች ጋር ተያይዞ ያሉ ችግሮች በዚህ ፕሮጀክት ተቀርፏል። እኛም በዚህ ደስተኛ ነን። ይህ የስድስቱ ከተሞች ፕሮጀክት በሻሸመኔ ከተማ የተጀመረው በ2012 ዓ.ም መጨረሻ ነበር። ይሁንና ግን አሁን ላይ በመላ ሀገሪቱ ተግባራዊ እየተደረገ ከሚገኘው የኮሪደር ልማት ጋር የማይሄዱ ነገሮችን ታዝበናል። እኛም ይህን ማሻሻያ ከኮሪደሩ ጋር ለማጣጣም ምን ታሰበ ስንል ጠይቀናል። ይሄ ጥሩ እንዲያው ከከተማ መስተዳደሩ ጋር ተቀራርበን ነው የምንሰራው። በእርግጥ የተሻሉ ፕሮጀክቶችም ቀድሞ ከመሰራታቸው በፊት ከከተማ መስተዳደር ጋር መጨረሻ የት ነው መተከል ያለበት፣ ነገ መንገድ ይነካል አይነካም የሚለውን ነገር ተናበን የሰራናቸው ቦታዎች አሉ። አሁንም ደግሞ ቀድሞ ያልነበረ አሁን ደግሞ በኮሪደር ልማቱ የተካተቱትን ከከተማ መስተዳደር ጋር በመቀራረብ መስመሮች ከሰው ቤት ሳይነኩ ሌላ አማራጮችን አድርገን ከተማ መስተዳደሩ ጋር የማዘዋወሪያ ስራም እየሰራን ነው። የተሰራም አለ፣ ገና ግምትም አውጥተን ያሳወቅናቸው አለ፣ ተሰርቶም ወደ አገልግሎት ይገቡ አሉ ከዚህ ኮሪደር ልማት ጋር ተያይዞ። ስለዚህ ዞሮ ዞሮ ምንድነው ከከተማ መስተዳደሩ ጋር በመቀራረብ ቀድሞውኑ ፕሮጀክቱ የተሰራ ሩቶቻቸውን ጠብቀው እንዲሄዱ ድጋሜ እንዳይሰራ ብለን የሰራናቸው አካባቢ አለ። ቀድሞ ደግሞ ኮሪደር ያልነበረ በዚህ በአሁኑ ደግሞ ኮሪደር ውስጥ የተካተቱትን ከከተማ መስተዳደሩ ጋር በመናበብ የሚያስፈልገውን ሂሳብ አውጥተን ስራ እየሰራንም ያለ ግምትም አውጥተን የሰጠናቸው ነው አለ። በዚህ አይነት መልኩ እየሰራን ነው። ዋና ዓላማ ያው ኮሪደሩ ይሄ ዲዛይን የጸደቀው ከኮሪደሩ በፊት ነው። የኮሪደር ኮንሴፕቱ ሳይመጣ ፕሮጀክቱ በወቅቱ በዲዛይኑና በፕላኑ ነው የተሰራው። ኦልሞስት የከተማ ፕላን እንደ ሻሸመኔ ብቻ አይደለም እንደ ሀገርም በደንብ ከዚህ አማረ ሁኔታ መሰራት አለበት ተብሎ ፕላኑ ሪቫይዝ ሲደረግ የኛ መስመር መንገድ ውስጥ ገብቶ ተገኘ ማለት ነው። ያ ነገር ለማንሳት ከተማ አስተዳደሩ ጋር የግድ ተቀራርበን ተናበን መስራት ያስፈልገናል። ምኑ ላይ አንደኛ እነኚህ ምሰሶች የምነሱ ከሆነ ዝም ብለን ምሰሶን አንስተን መቀየር ብቻ ሳይሆን የምንሰራው መስመሩ ሳይቆራረጥ ሳይረበሽ ህዝቡ ሳይሰለችን ቅሬታ ሳይበዛ እንዴት አንድል ማድረግ እንችላለን የሚል በስኬጁል እያዘጋጀን እየሰራን ነው። ሌሎቹን ደግሞ ገና በዲዛይን ሂደት ወደ ክፍያ እየተላከ ያለ ነው ማለት ነው። በኢትዮጵያ ኤሌክትሪክ አገልግሎቶች የተተከሉ ፖሎችን የወሰን ማስከበር መስራት ነው። ያም ማለት ከመንገድ ወሰን ውስጥ አውጥቶ በኮሪደር ዩቲሊቲ ኮሪደር ወይንም በአገልግሎት ኮሪደር ላይ ማሳረፍ መቻል ነው። ከዛ ጋር ተያይዞ በጣም እኛም ቻሌንጅድ የሆንበትም አንድ ሁለተኛ እኛም ብቻም ሳንሆን የኢትዮጵያ ኤሌክትሪክ አገልግሎትም ቻሌንጅድ የሆነበት ነው። ግን እንደ አንድ መፍትሄ ብለን ይዘን ስንሰራበትም የነበረው አሁንም እየሰራንበት ያለው ስትሪንግ ኮሚቴ አቋቁመናል። ስትሪንግ ኮሚቴ በከንቲባችን የሚሰበሰብ ነው። ያ ስትሪንግ ኮሚቴ በከተሞች ላይ በእኛ ከተማ ላይ ከመንገድ ወሰን ጋር በተለይ ከኢትዮጵያ ኤሌክትሪክ አገልግሎት እንዲሁም ከቴሌ እንዲሁም ሳፋሪኮም የትኛውም የአገልግሎት የውሃ ተቋም ከነዚህ ጋር ያሉ የውሃ የአገልግሎት የወሰን ማስከበር ችግሮችን በምን መልኩ መፍታት እንችላለን የሚል የጋራ እቅድ አውጥተን በዛ የጋራ እቅድ እየሰራን ያለ ነው። ከዚህ በፊትም እያደረግን ያለ ነው። ከነሱ ጋር ተነጋግረን ከመንገድ ወሰን የማስነሳት እንዲሁም ደግሞ የካሳ ግምት ክፍያ በመፈጸም ያንንም ተንተርሶ እነሱም እያደረጉልን ያሉበት ሁኔታ ነው ያለው። ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ